የሚኖሩ የማንኛውም ሀገር ዜጎች በአፕሊኬሽን መሰረት ወራዊ ደሞዛቸው በዲጂታል ሲስተም እንደሚገባ ተነገረ። ይህንን ያበሰረችው ሳውዲ አረቢያ ማንኛውም ሰራተኛ ወራዊ ደሞዙን ማግኘት የሚገባው በዲጂታል ሲስተም ሲሆን ከሰዎች ንክኪ ነፃ በሆነ መልኩ ወሩ እንደጨረሱ ቀጥታ በአካውንታቸው የሚገባ መሆኑን ተናግራለች። ብዙዎች የቤት ሰራተኞች የደሞዝ አከፋፈላቸው ስርዓት የሌለው በመሆኑና ይህንን ገንዘብ በወቅቱ ኑሯቸውን ለማሻሻልና የኢኮኖሚ አቅማቸውን ለማሳደግ እንዲሁም ዘመናዊ የአኗኗርና የገንዘብ አያያዝ ስርዓትን እንዲተገብሩ በማድረግ ሳውዲ አረቢያ ቀዳሚ መሆኗ ተገልጿል። በዚህም ኢትዮጵያውያን፣ ፊሊፒንስ እና ሌሎችም የኢጅፕትና የኬንያ እንዲሁም ከብዙ ሀገሮች ወደ ሳውዲ አረቢያ የሚሄዱ የቤት ሰራተኞች የገንዘብ አከፋፈል ስርዓታቸው ዲጂታላይዜሽን እንደሚሆንና በዚያ ስርዓት ውስጥ ተጠቃሚ እንደሚሆኑ ተረጋግጧል። በዚህ መሰረት የሚገባላቸው ገንዘብ ቀጥታ ወደ ሀገራቸው በራሳቸው አካውንት መሆኑን ተናግረዋል። ከዚህ በፊት የቤት ሰራተኞች ለሌላ ሰው ትራንስፈር በማድረግ ወደ ቤተሰቦቻቸው እንደሚላክላቸውና ቀጥታ ወደ አካውንታቸው ለማስገባት ይቸገሩ እንደነበረ ተጠቃሚዎች ተናግረዋል። አሁን በቤት ሰራተኛነት የሚሰሩት ኢትዮጵያውያን በተለይ ሳውዲ አረቢያ ያሉት እፎይ የሚያስብል የዲጂታል ሲስተም ከሀገራቸው ሆነው እንዲገባላቸው የሚያስችል ነው። የአካውንት ቁጥራቸውን ማወቃቸውና በዚያ ባሉበት ሀገር የዲጂታል ሲስተም ተመዝግበው ተጠቃሚ የሚሆኑበት በመሆኑ እፎይ የሚያስብል የአሰራር ስርዓት መሆኑን ብዙዎች እየተናገሩለት ነው። የሲቪል ሰርቪስ የቦነስና የጥቅማ ጥቅም መመሪያ መጽደቁ የሚታወስ ነው። ይህንን መመሪያ ተግባራዊ ከማድረግ አንጻር ግን እስካሁን ከፌዴራል ወደ ታች እርከን እንዳልወረደ እየተነገረ ነው። መመሪያዎች ብዙ ጊዜ ጸድቀው ይወጣሉ፣ አተገባበር ላይ ግን ተንጠልጥለው እንደሚቀሩ የሲቪል ሰርቪስ ባለሙያዎች እየተናገሩ ነው። ሲቪል ሰርቫንቱን ተጠቃሚ ከማድረግና የሚያገኘውን ጥቅማ ጥቅም መሰረት በማድረግ የተሻለ ስራ እንዲሰራ ከማድረግ አንጻር መመሪያዎች ቢወጡም መመሪያዎችን ለመተግበር ግን አስቻይ ሁኔታዎች አለመኖራቸውን ሰራተኞች ተናግረዋል። የግል ሰራተኞች ተደራጅተው ራሳቸውን ለመከላከልና ጥቅማቸውን ለማስከበር የሚያደርጉትን ጥረት ብዙ ድርጅቶች እየደገፏቸው አይደለም ሲሉ የግል ሰራተኞች ማህበራዊ ጉዳይ ፕሬዝዳንት ተናገሩ። ፕሬዝዳንቱ እንደተናገሩት ብዙ የግል ድርጅቶች ሰራተኞቻቸውን ማደራጀት አይወዱም የሚል አንድምታ ባለው የሰጡት መግለጫ ብዙ ድርጅቶች ሰራተኞቻቸውን እንዲደራጁ አያበረታቱም፣ ምክንያቱም ከተደራጁ ጥቅማቸውን ለማስከበር አንድነት ይኖራቸዋል ተብሎ ስለሚታሰብ ብለዋል። ነገር ግን መመሪያና ህጉ እንደሚፈቅደው የሀገሪቱም ህግ እንደሚፈቅደው ማንኛውም ሰራተኛ የግልም ሆነ የመንግስት የመደራጀት መብት እንዳለው ከማብራራት አልተቆጠቡም። የግል ሰራተኞችም ሆነ የመንግስት ሰራተኞች የሚደራጀው መብታቸውን ለማስከበር እንጂ ድርጅቱ እንዲከስር ወይም የድርጅቱን አቅም ለማዳከም እንዳልሆነ ተናግረው በቀጣይም የግንዛቤ ክፍተት በመኖሩ ይህንን አውቀው ድርጅቶች ሰራተኞቻቸውን አደራጅተው ለመብታቸው፣ ለልማቱም፣ ለኢኮኖሚያዊ እድገታቸውም የበኩላቸውን አስተዋጽኦ እንዲያደርጉ ግፊት ማድረግ አለባቸው ሲሉ ተናግረዋል። ከዚህ ጋር አያይዘው እንደተናገሩት እስካሁን ድረስ በተከታታይ ጥያቄዎችን ያቀረብንለት የመጨረሻው የደሞዝ እርከን በመንግስት አለመጽደቁን አሁንም እያሳሰባቸው መሆኑን ተናግረዋል። በተደጋጋሚ መነሻ ደሞዝ እስከ 8,000፣ 6,000፣ 2,000 በተለያየ ጊዜ እየተጠቀሰ ቢሆንም ወጥ የሆነ እንደ ሀገር የመጨረሻው እርከን ደሞዝ መጠቀስና ስታንዳርድ መቀመጥ እንዳለበት የተናገሩት ፕሬዝዳንቱ መንግስት አሁንም እሺ ከማለት ውጭ ምላሽ መስጠት ላይ ደካማ ነው ብለዋል። ኢትዮጵያ የ2030 ዲጂታላይዜሽንን እቅድ የማስተዋወቅ ስራ መስራቷ ሰሞኑን መነጋገሪያ ሆኗል። በዚህ ዲጂታላይዜሽን ዘመን ሁሉም ነገር ከወረቀት ነፃ መሆን አለበት በሚል መንግስት ማስተዋወቁ የሚታወስ ነው።
ይህንን ተከትሎ የቴክኖሎጂና የኢኮኖሚክስ ባለሙያዎች ዲጂታላይዜሽን ጥሩ ሆኖ ሳለ ለምዝበራና ለሳይበር ጥቃት እንዳይጋለጥ የቅድመ ስራ መሰራት እንዳለበት እያሳሰቡ ነው። ቅድመ ስራ ለመስራት ደግሞ የኢንፍራስትራክቸር፣ የሳይበር ሴኩሪቲ እና ሌሎች የዲጂታላይዜሽን ማቴሪያሎችን አሟልተንና የመከላከል አቅማችንን ብቁ እስካልሆነ ድረስ ሁሉንም ነገር ወደ ዲጂታላይዜሽን ማዞር ለዝርፊያና ለሀገራዊ ክስመት የሚሆን ዕዳ እንዳይመጣ ስጋት አለ ብለዋል። ዲጂታላይዜሽንን ሁሉም የሚወደውና ስራ የሚያቀል መሆኑን ገልጸው ነገር ግን ለዚህ ዲጂታላይዜሽን ቅድመ ስራ መሰራት እንዳለበት ብዙ ባለሙያዎች የሚስማሙበት ነው። በዚህም ብዙ የኢንፍራስትራክቸር ስራዎችን እንደ ሀገር መሰራት እንዳለባቸው ይናገራሉ። ኢትዮ ቴሌኮም፣ ሳፋሪኮም እና ሌሎች ድርጅቶች በዚህ ዙሪያ በስፋት መስራት እንዳለባቸው መንግስት መናገሩ የሚታወቅ ነው። ቻናላችን ቤተሰቦች የምሽቱ ዋና ዋና መረጃዎቻችን እነዚህን ይመስሉ ነበረ። በሚቀጥለው በሌላ አዲስና ወቅታዊ መረጃዎች ተመልሰን እስከምንገናኝ ስለነበረን ቆይታ